ያወራችሁ ውሸት ነው አብዛኛው ራሷ ነች ያልሆነ ነገር ውስጥ ከታው በርግጥ ተገናኝተዋል ወንድ ልጅ ነው እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር እኔ ደግሞ በዚህ ልክ የወረድኩ ማይነስ ይታረግ እኔ እንደዚህ በውሸት በዚህ ልክ ተከራክሬ እንደዚህ አይነት ወሬ አውርቼ ለልጄም እኮ አስባለሁ እናት ብሎን ነው አይደል አንተም ብትሆን ደግሞ ለልጁ አቆጣ የሚወዳት ሃይሚን ነው አጠገቡ ያለች ሃይሚን ነው ከሱ ጋር ሆነሽ ምን አይነት እስቲ እንዴት ደስተኛ ያልሆነ ህይወት ነው የምትኖረው? ሰላም ውድና የተከበራችሁ እንዴት ናችሁ? ያብነኝ እንግዲህ ቻናሉ ደግሞ ያብ ሪያክት ነው። ቪዲዮአችንን ጀምረናል። ቪዲዮን ሲጀምሩ ላይክ ያደረጋችሁ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። እንደተለመደው አሪፍ ቪዲዮ ይዤ መጥቻለሁ። ስለዚህ ብዙ ወሬ አላወራም፣ ቀጥታ ወደ ቪዲዮ። ናችሁ ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው እንደዚህ መግቢያ ሰርች ምናምን ከመጣው በጣም ቆይቻለሁኝ አቃለሁኝ እንደጠፋውም አቃለሁ። ያው ሁኔታዎች ጥሩ ስላልነበሩና መመጣበትም አጋጣሚ ስላልነበረ እና ደግሞ ያው ብዙ ጥሩ ነገሮች ስላልተፈጠሩ ደስ የማይል ነገር ነበር እየተፈጠረ የነበረውና ለዛ ነው እንደዚህ ያልመጣውላችሁ ፊት ለፊት። ዛሬ ግን የመጣሁት ነገር ምንድነው የመጣሁበት ምክንያት ብዙ ነገሮችን ላወራችሁ ፈልጋለሁ። ማለት እየተሰማኝ ያለው ስሜት በጣም አወዛጋቢ ስለሆነና ደስ የማይል ስሜትም እየተሰማኝ ስለሆነ ከነገሮች መራቅ ፈልጌ ነበር ግን የሚያርቀኝን ነገር አላገኘውምና ዛሬም ጋሽዬ ላወራት ፈልጋለሁ ልጠይቃት ፈልጋለሁ ስላለኝ ያው እየደበረኝም ቢሆን እየከበደኝም ቢሆን እሷ ጋር ደውዬላታለሁኝ እና እዚህ ቦታ ነው የቀጠርኳት ትመጣለች። ስለዚህ አንድ ላይ ሊገናኙ ነው ምናምን ብሎ የነበረ በዚህ አጋጣሚ እና በእናንተ ፊት ላገኘው ስለፈለኩኝ ነው። ከባድ ሁኔታ ውስጥ ነኝ ማለት ለማንኛውም ሴት እንደዚህ አይነት ነገር ለየትኛውም ሴት እኔ አልመኝም እንደዚህ አይነት ለጠላቴ እንኳን ቢሆን ማለት ነውና ከባድ ነው ማለት ልክ ናት፣ ይከብዳል። ምክንያቱም እሷ ከቀደሙት ቪዲዮዎች ላይ ብትመለከቱ እምነቷን ሰጥታ ለብሩኬ ጀስት እንደዚህ አይነት ነገር ሀፕን ሲያደርግ በጣም አምኖ ለመቀበል ራስን ለማሳመን በጣም ይከብዳል። ቶሎ መጣ እንግዲህ ፋዘር መጣ ምን ላድርግ? እኔ ቁጭ በል ምን ላድርግ እያወራኋቸው ነበር አንዳንድ ነገሮችንና መውረጃው ቶሎ መጣ እንደው ደረጃው በጣም ትላለች። አደከመ? አዎ ታደከመ። በእርግጥ እኮ ተረድቻለሁ ያው ብሩኬንም ስለምትወደው ለኛ በጣም ትልቅ ቦታ ስላለህና በጣም ስለምትወደው ስለምታከብረው ከልጅህ አስበልጠህ ከልጆች ለይተኸው አታውቅምና ለዛም ነው እኔን አምነህ ለሱ የሰጠኸው አውቃለሁኝ ምን ያክል ቦታ እንዳለህ አውቃለሁኝ እንጂ የትኛውም አባት የትኛውም እናት ልጃቸውን አምነው ለሌላ ወንድ ሰጥተው ምናምን አይታሰብም ማለት ነው። ምርር ብለሻል። ለብሩክ አማች ነው የሚስቱ አባት ነው። ግን ይሄ ነገር ተፈጠረ ዝም ብላችሁ ስታስቡ እንደ ሰውኛ ስታስቡ ማለት ነው እንደውም መደገፍ የነበረበት ልጁን ነበረ። እሱ አሁንም ልጁን አልደገፈም ማለት አይደለም፣ ግን ይበልጥ እምነቱን ደግሞ ለማን የሰጠው ለብሩክ ነው የሰጠው። ምክንያቱም ብሩክ እንደዚህ አይነት ነገር እንደማያደርግ ልጁን በጣም ተረድቶታል ማለት ነው። ከልጅቷ እንገናኝና የሷ ደግሞ እኔ መልስ በጣም እንትልላለሁ ያጓጓኝም ያንን ነው። ከልጅቷ አገናኝኝ እስኪ ልጅቷ ሊያት እስኪ እሷ ደግሞ የምትናገረውን ነገር እስኪ የሷም ደግሞ እንትን ልበል ልስማ በጆሮዬ እንደ ብሩኬ ልስማው ብዬ እሷ ሁሌ አንድ አይነት ነገር ነው የምታወራው ጋሽዬ ያልተረዳህ አይነት ሃይሚ በቃ ባለፈው እውነቷን ምናምን ነገር እናገራለሁ ብላ የተናገረችው የነበረውን ነገር እንደተናገረች እሱን እያሰበች አይ ቲንክ አሁንም ትበሽቃለች። እውነት አላት፣ ልክ ናት ሆነች እንጂ ልጅቷን አንቄ ብገላት ደስ ይለኛል። ግን እርጉዝ ነች እቺ ልጅ ሆዷ ውስጥ ምንም የማንም ይሁን የማን ይሄ ልጅ ወደፊት ጣፋንታው የማይታወቅ በፈጣሪ ስራ የተሰራ ልጅ አለ ውስጧ ላይ እና በቃ ልጅ ይዛ ሆዷ ውስጥ እርጉዝ ሆና እኔ ልጁ የብሩኬም ይሁን የማንም ይሁን ከህፃኑ ጋር ምንም ችግር የለም። እኔ ጸብ የለብኝም ከህፃኑ ጋር። ግን በዚህ ልክ እኔ ለምን እከዳለሁ? በዚህ ልክ ለምን እኔ እጎዳለሁ? ልክ ነች። በዚህ ልክ ለምን እሷ ትጎዳለች? በቃ አላሰበችውም። ያላሰበችው ነገር ተፈጠረ፣ ይጎዳል። በዙሪያ በምትወደው ሰው እንደዚህ ስትደረግ ያማል በጣም። ያወራነው ነው በቃ እኔ በአንተ የፈለገ ነገር ይሁን እሷ ናት በቃ እንትን አለችብኝ። በቃ
ምን ማድረግ አልቻልኩም። እኔ ምን ላድርግሽ ጋሽ ብሎ እሷማ በጣም ተጭኗለች እኮ አውቃለሁ። በጣም ተጭኗለች። ግን ደግሞ መጀመሪያ ለምን ተሳሳተ? ተሳስቶ ከሆነ መጀመሪያ ስለምን ተሳሳተ? መጀመሪያ ስለምን አቀረቧት ነው የኔ። ቆይ አንዴ ለምን ተሳሳተ እኮ ማለት አይቻልም። ለምን መሰላችሁ? ሰው ሆኖ ማይሳሳት የለም። እንግዲህ ማንም ሰው 100% በራሱ እርግጠኛ መሆን አይችልም። አይ ነው ኮንፊደንስ ሊኖረን ይችላል፣ ግን ማንም ሰው ሳይሳሳት መኖር አይችልም። ምክንያቱም ሲሳሳት ነው መኖርን የሚችለው። ካልተሳሳተ ያ ሰው እየኖረ አይደለም። ነገር እኔ ውስጤ ይነግረኛል። አሁን ምን ልትላት ነው? እሺ ልጅቷን ላገኛት እፈልጋለሁ አለ። እስከ ውልደቷ እጠብቃለሁ። እግዚአብሔር ሰላም እስከሚያደርጋት እጠብቃለሁ። ከዛስ እኔም ልጠብቅ ነው ግዴታ ነው። አዎ አለበለዚያማ እውነቱ ምንም እኮ መረጋገጥ አይቻልም። ልጁ ተወልዶ ከዲኤንኤ ምርመራ በኋላ ነው ሁሉም ነገር እውነት መሆኑ የሚታወቀው። እኮ ግራ የሚገባኝ ነገር በቃ አንድ ልጅ የብሩኬ ሆነ እንበል ምሳሌ እና ሰማይ ይጨበጣል ኤሌክትሪክ ይጨበጣል እንዴ? በቃ ሆነ የአንድ ቀን ስህተት ሊሆን ይችላል። ስለዚህ ተረድተዋል የሰው ልጅ እንደሚሳሳቱ በምሳሌ የነገሯት ነው። በቃ ቢፈጠርም ችግር የለው መሆን ያለበት ነገር ይሆናል። ከተፈጠረ የሚፈጠር ልጁ የሱ ሆነ። ስለዚህ ምንድነው ያዙኝ ልቀቁኝ ማለት ጥሩ አይደለም አይነት ነገር ነው። የብሩኬ ወንድም ነው ታውቀዋለህ? ሰላም ነው ጋር የብሩክ ወንድም ነው። ሰላም ነው። ቁጭ በል። ደህና ነህ? እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ አንድ ላይ ሰብስቤያችኋለሁ። ሰላም ነው ጋር እኔ ልረዳት በብዙ ነገር እረዳታለሁ ሃይሚን። ምክንያቱም ማንኛውም ሴት በዚህ ልክ እውነት ሆኖ እንደዚህ ከተከዳ እሷም የወሰነችው ውሳኔ ትክክለኛ ውሳኔ ነው ብዬ ነው የማስበው። ግን ይሄ ነገር ትክክል እንዳልሆነና ውሸት እንደሆነ ደርሼበታለሁ። ብሩክ መጥቶ ነበር በዛ ሰዓት እንደነገረኝ የእሷ የቅርብ ሰው ነው የነገረኝ። በጣም ብዙ እርምጃ ይጃለሁ እና በሰዓቱ እንደዛ ነበረ። ከዛ የሆነ ቦታ ነበር የተገናኙት። የሆነ እንደ መድኃኒት ነገር አርጋበት ነበረ ብላው ነው የነገረችኝ። የራሱ ወዳጇ ማለት ነው። ኦኬ ስለዚህ ብሩክ ልክ ነው ማለት ነው። ሚሞሪ ሉዝ ሊሆን የቻለው እንደዚህ አይነት ነገር ስላደረገች፣ ግን ይሄን በማድረጓ እሱ አድርጓል ማለት ነው። ከእሷ ጋር እንደዚህ አይነት ነገር አንድ ላይ እውነት ተኝተው ይሄ ልጅ ተረገዘ ማለት ነው አይመስለኝም። ይሄ ግን ምን ያህል እውነት ነው እሱ የተናገረ ያለው? ከማን መረጃውን የሰማው? ጥያቄ አቀርብብሃለሁ። እቺ ልጅ የሆነ አንድ ላይ ሆነው አንድ ላይ ተኝተው ጠዋት አንድ ላይ ሲንቀሳቀሱ እንዲህ በገሃድ የሆነ ያየው ነገር ፍንጭ አለው ያንተ? የለም ውሸት ነው። የለም ይሄን ነው ውሸት ነገሩ አልተውባትም። ሴት ልጅ ናት። እኔ ሴት ልጆች አሉኝ ባይዘው ሴት ልጆች ብዙ አሉ። ለዛ አሁን አርግዣለሁ ብላ ያመጣችዋ ልጅ መወገኔን አይቀርም ወገናለሁ። ነገሩ እውነት የሆነ ነገር ከሆነ ልተዋትም አይደለም ዞር። ስለዚህ አልተውም፣ እሷንም ደግፋታለሁ። እዚህኛውም ያለውን እውነት ይዤ ሁለቱንም ግን ለማነጻጸር ሞክራለሁ ነው። እንደ ሀሳብ ትክክለኛ ሀሳብ ነው። እች ልጅ አርግዣለሁ ብቻ አርግዣለሁ ብላ ነው መጣችው ያንተን። እሺ አሁን ልጁ አልተወለደም፣ ይሄን ዲኤንኤ የምትሉት ነገር አልተመረመረም፣ ያንተ ነው አልተባለም። በምን ሊያዘው ብሩክ? እሺ አሁን በመናጥ ብጤ ሊያዘው? ልክ ነው እኮ በምን ሊያረጋግጡ ይችላሉ? በምን አድርጎ ብሩክን እንደው ብሩክ ዋሽቷል ቢባል እንዴት አድርጎ እንትን ሊሉት ይችላሉ? ልክ ነው። መድኃኒት አርጋበት ነው ያለችኝ። የራሷ መድኃኒት አሁን መድኃኒት ተደርጎበት ሰው እንዴት ነው ከአንድ ሴት ጋር ሌላ ነገር ሊያደርግ የሚችለው? ሌላ ነገር ሊፈጥር የሚችለው? አላደረገም እኮ ኦኬ፣ አላደረገም። ግን በሰዓቱ እንዳያስታውስ አይነት የለም የሆነ መገናኘት እያችሁ ነበር እኮ አያችሁ አይደል? ስለዚህ አሁን አላደረገም ነገሩ። ስለዚህ ሚሞሪውን ሙሉ ከምንም አይነት ውስጥ እንዳይኖረው አይነት ነገር ነው። ግን እሷ ያን ነገር አድርጋለች። አንቺን በጣም ነው የምንረዳሽ። ምክንያቱም በቃ ሴት ነሽ፣ ማንም ሰው የሚያደርገውን ያደረግሽው። ለዛም ነው ያልተጫንኩሽ እንጂ እንደዚህ በፊቱ እዚህ ግባ በማይባል ብትጣሉ ተቆጥቼም እንደ ታላቅ ሆኜ እንደማስታረቃችሁ እርግጥ ነው። ግን አሁን ያልተጫንኩበት ምክንያት ነገሩ ከባድ ነው። ያው ልጅ ነው፣ ህይወት ነው። ቀለል ያለ ነገር ነው ነገሩ ማለት ልጅ ነው የተፈጠረው ህይወት ስለሆነ ከሆነ እንደ ቀልድ መታየት የለበትም። ምክንያቱም የተፈጠረው ነገር ህይወት ነው። ህይወት የሆነ ነገር ነው። መቼስ መቀለድ ጥሩ አይደለም። በቃ አለ አይደለ? እኔ የማይሆን ተስፋ ላይ መኖር ስላልፈለኩ ነው እንድትረዳኝ የምፈልገው። አድርጎት ከሆነ ከሱ ተለይተሽ ቦታ እናመቻቻለን እንጂ ቦታ እናበጃጃለን እንጂ ተለይቶ ምናምን ነገር አይቻልም።
ከባድ ነው ቃልም የማይሆን ነገር ነው። ይሄ እንዲህ አይነት ቃላት አትናገሪኝ ነው አትናገሪ። ያው ምን ላይ ምናምን መጣል እዚህ በቃ አይፈልግም ማለት ነው ፋዘር። ሁለቱ ምንም ይሄ ነገር ቢፈጠር እንኳን የመቀጠል ቻንስ እንዳላቸው ነው። አይፈቅድም። አማች ናቸው እንግዲህ ያስቡ። ይሄ በጣም ደስ የሚል ፍቅር ነው። ምን ያህል ፍቅር እንዳለ ይሄ ሊደነቅ የሚገባ ነው። ምክንያቱም ማንም ሰው በዚህ አንግል የሚመለከታል። ሰላም ነሽ? ደህና ነሽ? ሰላም ነሽ? እንዴት ነሽ? ሰላም ነው? ደህና ነሽ? ልጄ ምን ክስተት ተፈጥሮ ነው የዚህ ደረጃ እንትን ሊለቻለው? ምን ክስተት ነገር ተፈጥሯል? እስኪ በአንቺ ደግሞ አንደበት እኔ ብሩኬን አውርቼዋለሁ፣ አነጋግሬዋለሁ፣ በቃ በምናገረውን በኩል አነጋግሬዋለሁ። ምን ክስተት ተፈጥሮብሽ ነው? እስኪ አውሪ። እሺ ቀሽ ያው የተፈጠረውን ነገር ተናግሬዋለሁ ከዚህ በፊት። በዛን ሰዓት ብሩኬ እዚህ በመጣበትና እኔ ባገኘኝ ሰዓት ታይም ጋር ግጭት ውስጥ ገብቶ ነበር እና በሰዓቱ በጣም ስሜታዊ ሆኖ ነበር። በጣም ተናዶ ነበረ። በጣም መረጋጋት ይፈልግ ነበረ እና እንገናኝ ምናምን ሲለኝ መጥቶ ደውሎ ያው እኔም ለሱ ስሜት አለኝ። ከዚህ በፊትም እኔ እና እሱ ብዙ ነገር ሮም ይሁን መጥፎ ነገር አሳልፈናል ከሱ ጋር ብዙ ነገር እና በዛን ሰዓት በከፋው ሰዓት ሊያገኘኝ ፈልጎ መጥቶ ሲደውልልኝ አግኝቼዋለሁ፣ ተገናኝተናል። ከዛ በኋላ ብዙ የተፈጠሩ ነገሮች አሉ። እሱም ስሜታዊ ሆኖም ሊሆን ይችላል። ብዙ ነገሮች ተናግሯል፣ ብዙ ነገሮችን ብሎኛል። ምክንያቱም እኔም ሴት ልጅ ነኝ፣ እወደዋለሁ። ለምወደው ሰው ደግሞ ምንም ባደርግ እሺ ቆይ ትወደዋለች እንበል። ቢያንስ በሁለቱ መካከል የቆይታ ጊዜ ከተለያዩ በኋላ 2 ዓመት አለ። ያ 2 ዓመት ውስጥ እሷ እሱን የወደደች ትቆያለች። ሴንስ አይሰጥም። እኔ ማውራሽን ነገር እኔ የምናገርሽን ነገር ይሄ ልጅ ማለት ነው ወደ ብዙ ቦታ ይወስደናል። ይሄ ልጅ አሁን አልተወለደም። እግዚአብሔር አምላክ በሰላም ፈጣሪ አምላክ በሰላም አንቺ ይገላግልሽ እና እስከሚወለድ ድረስ ጠብቃለሁ። አይ ጋሺ እሷ እንዳወራችሁ ሳይሆን ውሸት ነው። አብዛኛው ነገሩ ውሸት ነው። ቆይ ነው ያስተካክለው። ምክንያቱም ነገር መስማት አለበት። እሺ በቃ በደንብ አጣርቼ የደረስኩበት ነገር ስላለ ነው እዚህ ጋር የመጣሁት። እንዳወራችሁ ውሸት ነው አብዛኛው። ራሷ ነች ያልሆነ ነገር ውስጥ ከታው። በእርግጥ ተገናኝተዋል፣ ግን መድኃኒት እንዳረግሽበት ከራስሽ በጣም ወዳጇ ከራሷ ወዳጅ ነው የሰማሁትና በሰዓቱ እንደዛ አላደራችሁም አላረጋችሁም። ልጁ እንዳያስታውስ የሆነ ነገር ብቻ አድርጉ። ምናልባትም በእናንተ በኩል ያለውን አመኔታ በምልክ እንደምታምኑት በምልክ እንደምትወዱት ስለሚያቅም ያ ነገር በቃ ሼም ይዞት ወይ ደግሞ እውነቱን ላለመናገር በእናንተ ፊት ያለውን አመኔታ ላለማጣት ነው እንደዚህ እያደረገ ያለው እንጂ እኔ አንደኛ ነገር ወንድ ልጅ ነው። እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር። እኔ ደግሞ በዚህ ልክ የወረድኩ ማይነስ አይደለም። እኔ ቆይ አይደለም እውነት። እስኪ እናንተ መልሱልኝ። ስሜት ስላላት ማለት ትወደዋለች፣ ስለምትወደው እንደዚህ አይነት ነገር ታደርጋለች ወይም አላማዋ የሁለቱን ህይወት ለማበላሸት በሁለቱም መካከል ያለውን ነገር ሰላማቸውን ለማጥፋት ሙከራ ከሆነ እንደዚህ አድርጋ ስሜት አላት፣ ትወደዋለች። ግን የምትወደው ሰው ላይ እንደዚህ ታደርጋለች። አድርገሻል አይደለም፣ አድርገሻል ሳይሆን እንዳያስታውስ አረግሽ እንጂ አድርገሻል አይደለም። ወንድ ልጅ መድኃኒት ተደርጎበት ምንም ሊያደርግ አይችልም። ቀላል ምንም ሊያደርግ አይችልም፣ ግን አላደረገም ነው በዛ በሰዓቱ። እኔና እሱ መገናኘታችን እኮ አይደለም እኔ እሱም እኮ ራሱ አምኗል አይደል? ከተገናኘሽ ግዴታ። ግን ደግሞ እኔ እንደዚህ አይነት ነገር ጭራሽ ላደርግበት አልችልም። ምክንያቱም እኔ እወደዋለሁ። እኔ እንደዛ ሳደርግ ቢጎዳውስ ያን እኔ ምንድነው በእውነቱ መንገድ ነው መሄድ ያለብን። በእውነቱ በትክክለኛ መንገድ ነው። እሺ ልጁ የብሩኬ ነው አይደል የምትይው? አዎ አንደኛ ጋሼ ምን እንደሆነ ያውቃሉ። እውነት ሳልይዝ እኔ በዚህ ደረጃ በዚህ ልክ የሁሉ መንገድ ተጉዤ እናንተ ፊት ለፊት እንኳን እንድቁጭ ብዬ በኮንፊደንስ ላወራ አልችልም። ምክንያቱም እኔም ሴት ልጅ ነኝ ነገ። ስለዚህ እውነት አለኝ ነው። እውነት ስላለኝ ይሄ ነገር የብሩክ ነው። እኔ ማን ነው የሌላ ሰው አይደለም። ኦኬ አንተ ምትሆን ደግሞ ለልጁ አቆጥና በዚህ ልክ መጥፎ ነገር የእውነቱ ነው ቢሆን ችግር የለውም እኮ። ሲጀመር አጎትነት ራሱ መቀበል የሚችለው ብሩክ ፈቅዶ ወዶ እውነት አርጎት ከሆነ እንደገና ደግሞ አንቺ ከብሩክ ጋር ሆነሽ እኮ ምንም የሚጠቅምሽ ነገር የለም። ልክ ነው። ለምን መሰላችሁ? እሺ እንደውም ሆነ እንበል ልጁ የብሩክ ሆነ እንበል፣ ግን ብሩክ ከእሷ ጋር ይሆናል እኔ ያደርጓል ብዬ አላስብም። ምክንያቱም ፍላጎት የለውም። እኔ የምልሽ
አሁን እኔ የምልሽ ነገር ልጁ ይወለድ የብሩኬ ነው ነው አይደል? እኔ እኮ ተናገርኩ ጋሼ። በዚህ ልክ እውነት ሳልይዝ ለምንድን ነው የምከራከረው? ያንን ነገር እናንተ እኮ በቃ ልጁ እስኪወለድና ዲኤንኤ እስኪደረግ እንደዛ ከሆነ ከህይወታችን ትውጣ አይመስልም? ያን የምታደርግ ይመስላችኋል? ግን አይደለም። ያን ሀይሚ እንደምትለው ልጁ እስከሚወለድ ድረስ ከህይወታችሁ ትወጣለች። ስሜት አይሰጥቻለሁ ጋሽዬ። ልጁ እስኪወለድ ራሱ መጠበቅ ማለት ሁለቱ ላይ ክፍተት መፍጠር ነው። ይቺ ልጅ የመጣችበት አላማ ሁለቱን ለማለያየትና ለማጣላት ነው። አንቺ እና እህል ግን እንደዚህ አይነት ክፋት እኔ እኮ ተናገርኩ። ሴት ሰሎንሽ የማንም ይሁን ነፍሰ ጡር ሰሎንሽ ነው አክብሬሽ በስርዓት እያወራሁሽ ያለሁት። በዚህ ልክ እውነት አለኝ ብዬ ሁላችሁም ፊት በኮንፊደንስ እየመጣ ያለሁት እውነት ስላለኝና እውነት ብቻ ነው። በኋላ የምታፍሪበትን ነገር ለምን እንደዚህ ታደርጊያለሽ? ሁላችሁም ናችሁ የምታፍሩበት። አሁን እሱ ታፍሪበታለሽ ይላል፣ እሷ ደግሞ አያላፍርበትም። እናንተ ነው የምታፍሩበት። ማንጋና እውነት ያለው አጓጓችሁን እኮ ነገርኩ እኮ እኔ እውነት ስለዚህ በቃ ምንም እውነት የለሽም ነው እኔ ደግሞ እያልኩ ያለው። ስለዚህ ከዚህም በላይ መሄድ ካለብኝ መሄድ እችላለሁ። አሁንም ቢሆን ጋሽዬ እዚህ ጋር ስላሉ ነው ይሄ ሁሉ ሰዓት ቁጭ ብዬ ከእናንተ ጋር እንደዚህ ላወራ የቻልኩት። ኧረ ሙሉ ለሙሉ በቃ እኔ ሙሉ ፐርሰንት ማለት ነው ከራሷ ወዳጅ። ስለዚህ ሩቅ አንሂድ በቃ ብዙ አንተ አንተም ሚስት አለ ነገ አንተ ላይ የሚደርሰውን ነገር ይድረስ። እኔ አሁን ዋሽቼ ከሆነ ይድረስ በቃ። እርግጠኛ ባልሆንኩበት ነገር ግን በዚህ ልክ እኔ እንድትናገረኝ አልፈልግም። በቃ ካሁን በኋላ እርግጠኛ ባልሆናችሁበት ነገር ካሁን በኋላ በቃ እኔ ናውሪ እነሱ በሚያደርጉት ነገር ነው እስካሁን የሚውሉ መንገድ የማይሆን ነገር እየከተቱ አላፍትና ነው ወስዳለሁ። በቃ አላፍትና ይሄ ልጅ እስከ ለምን እሺ ብላ አትሰማም? እሷ ኃላፊነቱን ወስዳለሁ እስካለ ድረስ በቃ ፋዘርን እያወራች ልጁም እስከሚወለድ ድረስ መጠበቅ ነው ያለባት። እስከ እድገቱ እኔ አላፍትና ሙሉ ለሙሉ ነው ይወስዳል። ይቺ ልጅ ልታሳምን ነው። ውሸታም ነች። በጣም ነው ያሸችው ብዙ ነገሮች። እንደው ጋሼ እኔ ከዚህ በላይ በቃ ምንም ነገር መስማት አልፈልግም። እስካሁንም እርሱን አክብሬ ነው እዚህ ጋር ቁጭ ብዬ ሁሉንም ነገር እየሰማሁም እየተናገርኩም ያለሁት። ከዚህ በላይ ግን ምንም ነገር መናገር ምንም ችግር የለም። እሱ ነገ ግን ሁላችንም እውነቱ ሲወጣ ምናፍርበት ይሄንን ነው እኔ ማለት በቃ እኔም ያንን ነው ማለት የምፈልገው። በቃ ሊቀሽ በቃ እሺ እውነቱ ሲወጣ የምታፍሩት እናንተ ናችሁ። እነሱ ደግሞ አንቺ ነሽ የምታፍሪ። ማንጋናት እቺ እውነት እንዴ? እኛ እኮ ማወቅ አልቻልንም። በቃ ችግር የለም። ጋሺ ምንድነው አውሪኝ የምትላት? ጋሺ ልታሳምን ነው። እኔም በቃ እኔ መሄድ አለብኝ። ሀብትሽ ትመለሻለሽ አትመለሽ? ስለነገርከኝ አመሰግናለሁ ጋሺ። ይሄን አሁን ማለት ምን ጋሺ እየተረዳኝ አይደለም። ቆይ ፋዘር ምን መሰላችሁ? እነሱ ናቸው እንደው ፋዘርን ያልተረዱት። ፋዘር በሲስተም ነገሩን ሶልቭ ለማድረግ የሞከረ ነው። መልስ ለመስጠት እንደዚህ አይነት ነገር ለማድረግ የሞከረ ነው። ልጁ ይወለድና የምንሄድበትን እርምጃ እንሄዳለን። አሁን እኔ መሱ አይደለም አልኩ እሷም እንዲህ ሆኗል እንዲህ አድርጓል ተባለ። ሁላችንም መወጀባበር የለብንማ። ነገሮች በይዘት ረገብ ማድረግ ልጄ እንደዛ በቃ በቃ ተረጋጊና እናወራለን። ልክ ናቸው። ስለዚህ ነገሮችን ጊዜ ሰጥቶ መመልከትና በጊዜ ሂደት ውስጥ ሁሉም ነገር ይመለሳል። አለበለዚያ ገደል መግባት ነው። ስለዚህ በጥሞና ተረጋግቶ ጊዜ ሰጥቶ ሊመለከቱት የሚገባ ጉዳይ ነው። ደግሞ እዩም ከመካከላቸው ትወጣለች የሚል ግምት የለኝም። ያንን ልታደርግ አትችልም። ምናልባት ካደረገች ጥሩ ነው። ሁሉም ነገር ወደ ቀድሞ ይመለሳል። ለማንኛውም ቻናሉ ያብ ሪያክት ነው። እኔ ደግሞ ያብ ነኝ። ስለዚህ እስከዚህ ሰዓት ከኔ ጋር ስለቆያችሁ ከልብ አመሰግናለሁ። በሚቀጥለው እንገናኛለን። እንግዲህ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቪዲዮን ታበረታቱኝ ዘንድ ጠይቃለሁ። የሚቀጥለው እንገናኛለን። ይመቻችሁ።